እኛ ሰዎች ስንባል የተሰጠን ሳይሆን የጎደልን እያየን የምናማርር ሰዎች ነን። በላቸው ተነፋ ስታይል እኔ ደስ ነው የሚለኝ። እኔ ሳገባ ለታው እችላለሁ። ላይቡን ነው ወይስ ቲክታኩን ሙሉ? በፍሊተር ሌላ በአካል ሌላ የሆነ ሰው ልንገራችሁ። ቲክቶክ ላይ ከማውቀው በአካል ካገኘሁት የወላይታ ምድር ያከበራትን የምታከብር ያነገሳትን የምታነግስ ታላቅና ድንቅ የፍቅር ሀገር መሆኗን በአዶናይ በኩል አስመስክራለች። በዚህ ሰዓት አስደንጋጭ የተባለ መረጃ ሰምቷል። ከኮሮና በላይ እጅግ ገዳይ የሆነ አዲስ ቫይረስ መከሰቱ እየተነገረ ይገኛል። የዓለም የጤና ድርጅት በከፍተኛ ሁኔታ ገዳይ የሆነ ኒፓ የተባለ አደገኛ ቫይረስ በህንድ ምስራቃዊ ግዛት ኮልኮታ አቅራቢያ መከሰቱን አረጋግጧል። እስካሁን 5 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ታዲያ ከነዚህ መካከል ሐኪሞችና ነርሶች እንደሚገኙበት ተገልጿል። ቫይረሱ ከእንስሳት ወደ ሰው በተለይም ከሌሊት ወፍና ከአሳማ የሚተላለፍ ሲሆን ከሰው ወደ ሰው ደግሞ በንክኪ እንደሚተላለፍ ተገልጿል። ከፍተኛ ትኩሳት፣ ራስ ምታት፣ ማስታወክ፣ የጉሮሮ ህመምና የመተንፈስ ችግር የቫይረሱ ዋነኛ ምልክቶች ናቸው። እስካሁን ድረስ ለበሽታው የተገኘ ክትባትም ሆነ ፈዋሽ መድኃኒት የለውም። እኔ ሳገባ ለታው እችላለሁ። ላይቡን ነው ወይስ ቲክታኩን ሙሉ? ቲክቶክ ለታው እችላለሁ። እሱ ከማይፈልገው ነው። አረን ይፈልጋል ብዬ አስባለሁ። ሴት ልጅ ከቆረጠች ነው በጣም እኔ በጣም ስላየሁ ነው ባይዘኝ በጣም በቃ በጣም እስክትቆርጥ ግን ደደብ የደደብ አለቃ በእናትሽ አግቢኝ ውጪ በቃ እኔ ምንም በቃ ያለ አንቺ እንትን እያለኝ ነው። ያለ ፍላጎቴ ነው ማገባ ነው ምንድን ነው? ያለ ፍላጎቴ ሳልፈልግ እኔ ከፈለግኩ አይበቃም። እኔስ ስሜቴስ እኔስ ህይወቴስ እኮ ስሜትሽንም አጠብቀዋለሁ። ከዛኔ ያኔ ደግሞ አንቺ የሚገባሻል ነው ህይወቴስ ለማለት ነው። እናቴ ትሙት ላራጭ የተውበቅ ህይወቴስ ለማለት ነው። ስሜት እናቴ ትሙት። እሺ ህይወቴስ ተዳርቀት ነው። ሰሚንቀ አሁን ሲመጣ ታዲያ ኮላብ ታደርጋላችሁ። አሪፍ አሪፍ ቪዲዮ እንጠብቅ። ምን ችግር አለው? ሲመጣ ምን ይዞልሽ ይምጣ። ከዛ እኔ በሲክስ እነግረዋለሁ። አንተ እንዲህ ብታመጣት አሪፍ ነው። አንቺ የምትፈልጊውን ብቻ ነው ነገር ማንሄድ ሽቶ ልብስና ማንሄድ ውድ ነው። ቀድሽ እሱ ቀይ ፀጉርሽ ደግሞ አለሽ በቂሽ እኮ ነው። ስማ ይሄ የካሜራ እቃዎች ምናምን ማይክ ምናምን ለምን በቃ ከዚህ በኋላ እንደጠቀኝ እኔ ልጠቀምበት። እሺ ነገር ይቅርታ ነገር እና አሁን ኢንስታግራም ላይ ልክልሃለሁ። እዛ ቆንጆ ፋውንዴሽን ሳይኖር አይቀርም እንትን ልክልህና ትልክለታለህ። እኔ ብትወስድላት ጥሩ ነው ብለህ ማለት ነው። ለሊስ አሁን አላችሁ አስመስዬ እኔ የምወስደው ነገር አንድ ነገር ነው። ልብስ ደግሞ ቱታው አንቺ እኮ አዳምጪኝ። አንቺ ልጠቀም እኔ ስም ለአንቺ አስመስዬ እኔ የምወስደው ነገር አንድ ምን አስመስለህ? ኧረ ችግር የለም። አሁን ሽቶ ካመጣልኝ ማለት ነው አንድ ሽቶ ሲገዛ ውስጡ መቀነሻ አለች። እኔ መቀነሻው ላንተ ሰጥቼ ኧረ እባክሽ መቀነሻውን ወስደሽ ሽቶ ራስሽ ማቼ ማላጣልሽ እኔ መቀነሻ ገመትሽ ገና ላልመጣ ሽቶ ትጨቃጨቀኛለህ። አንቺ ራሱ ገና ላልመጣ ሽቶ በመቀነሻ ተገምሽኛለሽ። አውቄ እኮ ነው እንዶ ካያ ና በእናትህ አባ ና ወይኔ አባ ፋዘር ኢንተለጀንት ኮቱ በእናትህ ኮቱ ዳፊ በእናትህ እንደዚህ ነው ብቻ ወይኔ ኧረ ካያ የታለ? ቆይ ልደውልለት። ሽንት ቤት እኮ ነው የኔ አባት። ያን ሽንት ቤት ነው ምን አስባለሽ? ምን ያስብላለሁ? በፍሊተር ሌላ በአካል ሌላ የሆነ ሰው ልንገራችሁ። ቲክቶክ ላይ ከማውቀው በአካል ካገኘሁት ከወንድ ከሴት ራሱ በአካል ሌላ እንዴ እናትን ስቀልደው እንትን ብቻ ነው በቃ እዚህ ጋር ቀላች በአካል ጸይም ናት። ሌላው ብለቃ እኮ በአካል ጸይም ነኝ እንጂ ቤቷ እንዴት ነሽ? አፍንጫ ያው ነው፣ አይኖቼ ያው ናቸው። በቃ በአካል ጸይም አለው። ክብሪቷ ጤና ይስጥልኝ።
ፋይን ጋሽ አቢባ ያውነች እና ምን ያላየው በእንትን ግን በጣም ነው የምታምረው። እሱ ተሞልቶ በላቸው ተነፋ ስታይል እኔ ደስ ነው የሚለኝ። ደስ ይለኛል ብላት ካገኘው ማን ይጠላል? በላቸው ቆሻፋዳ እንዴ በላቸው ይሻፍዳል እኮ ቤታ ቅንዝር ነው የሚልበት። በስማ አንተ በላቸው ወይ አሻታን ኮሻኩስ ቤቱን በቃ ተው በላቸው። ይሄ ምንድነው? አንድ ቀን በ6000 ቢያሸንፈኝ እኮ ህይወቴን ሊያጠፋት ዲቦራ። እስማሙ ደንፈስ ቅዱስ ማን ነው ህይወቴ አለማጥፋት? አዎ አንተ ህይወቴ አለማጥፋት ህይወቴ አረበና እኔ በምን አቅም ዲቦራ የወላይታ ምድር ያከበራትን የምታከብር ያነገሳትን የምታነግስ ታላቅና ድንቅ የፍቅር ሀገር መሆኗን በአዶናይ በኩል አስመስክራለች። ስለ ወላይታ ታሪክ ሰምቼ ታሪኳን ልናገር አፌ ፈጽሞ ተሳስሯል። ምክንያቱም የወላይታ ታሪክ ጥልቅ ነው፣ ተወርቶ የማያልቅ ተሰምቶ የማይጠገብ። ወላይታ የምታበቅለው ሰብል ብቻ ሳይሆን ጀግንነትንና ፍቅርንም ጭምር ነው። ስለ ወላይታ ታሪክ ከዳሞታ ተራራ ግርጌ ስር ተቀምጠን ንጹህ አየሯን እየተመገብን የነገስታቶች መገኛ የነካው ጦና ምድር መሆኗን ስንሰማ ልባችን በሐሴት ተሞላ። ለህዝቡ የጥንካሬና የኩራት ተምሳሌት የሆኑት የጀግኖቹ የካው ጦና ምድር ዛሬም ድረስ የካው ጦና ጀግንነት በወላይታ ልጆች ደም ውስጥ ይንተከተካል። የወላይታ ህዝብ መተባበርን እንደ ባህል፣ አብሮነትን እንደ እምነት የያዘ ታላቅና ባለታሪክ ህዝብ ነው። ወላይታ ከንጉስ እስከ ጠቅላይ ሚኒስቴር፣ ከዶክተር እስከ ፓይለት፣ ከመሐንዲስ እስከ መምህርና ለራሱ ጎርሶ ብቻ ሳይሆን ለሌላውም ለማጉረስ የሚታትር አርሶ አደር ያበቀለች ታላቅ ምድር ነች። የወላይታ ታሪክ የወላይታ ታላቅነት ከኢትዮጵያ አልፎ ዩኔስኮ ደርሷል ብለን ሳንጨርስ አሁን ደግሞ ዓለም አቀፍ ስታዲየም ልትገነባ መሆኑን ስንሰማ ልባችን በደስታ ተሞልቷል። ታዲያ እኔ ልጅሽ ብሩክ ፋክት ወላይታ እስከ ማይሽ ድረስ ጓጉቻለሁ። እንደ ጓጓሁም አልቀርም። በእርግጠኝነት በቅርቡ እንደማይሽም ተስፋ አደርጋለሁ። እኛ ሰዎች ስንባል የተሰጠን ሳይሆን የጎደልን እያየን የምናማርር ሰዎች ነን። እኔ እንኳን አሁን ባለሁበት ደረጃ ዛሬ ራሴን የጎደለኝን ነገር አይቼ ለይቼ ሳማርር ራሴን አገኘሁት። አያችሁ፣ በጣም እኮ ነው የሚገርመው። ያ ሁሉ ሰው መጥቶ እያቀፈኝ፣ ያ ሁሉ ሰው መጥቶ እየሳመኝ፣ ፍቅሩን እያሳየኝ፣ ግን ደግሞ የሆነ የጎደለኝ ነገር መርጬ እሷ ለምን ጎደለችኝ እያልኩኝ ራሴን ሳጨናንቀውና ሰረብሸው ታዘብኩኝ። እና እውነቴን ነው የምላችሁ፣ የፈለጋችሁትን ዓለማዊ ነገር ብታገኙ ሁሌም የጎደላችሁትን ነገር ትፈልጋላችሁም ታገኛላችሁ። ምክንያቱም ይሄ መጥፎ ልማድ ነው። ሁላችንም ሰዎች ይዘነው የመጣ ነው መጥፎ ልማድ ነው። የጎደለንን ነገር የሚያስደስተን ይመስለናል። አሁን እኔ ሁሉም ያለኝ ህይወቴ ላይ ያመጣሁት ሁሉም ስኬት የጎደለኝ ነገር ነው ብዬ ያሰብኩት ነገር ነበር ከዚህ በፊት ከ3 ዓመት ከ2 ዓመት በፊት። አሁን አገኘሁት ሌላ ነገር የጎደለኝ ነገር ብዬ ደግሞ እየፈለኩኝ ነው ያለሁት እና ራሴን ታዘብኩት። ግን ጥሩ ነገሩ ምንድነው መሰላችሁ? እኔ ቁጭ ብዬ መመልከት እችላለሁ። ለምን ብዬ ራሴን መጠየቅ እችልበታለሁ። እና ዓለማዊ ነገር በምንም ታምር ሙሉነት ሊሰጠን እንደማይችል ታዝቤያለሁ። ከድሮም ታዝቤ ነበረ። ግን በየ2 ወሩ በየ1 ወሩ ማለት ነው ተመልሼ እወድቃለሁ በዚህ አስተሳሰብ ማለት ነው። ጋይስ እውነቴን ነው የምላችሁ። በጣም ትክክለኛ ደስታና ሰላም ማግኘት ከፈለጋችሁ ኢቭን በረንዳም ወጣችሁ ማለት ነው ላይክ ሙሉነት ሊሰማችሁ ይገባል። አሁን እንደ አንድ አዶናይ ሁሉም ነገሬን ባጣውና ዝም ብዬ በረንዳ ብመለስ ወይም እንደ ድሮ ብሆን ኦኬ ሰላሜ የቱ ጋር ነው የሚገኘው? እነዚህ እቃዎች ላይ ነው? ይህ ኮምፒውተር ላይ ነው? ወይስ ያለሁበት ቤት ነው? ያለኝ አለባበስ ላይ ነው? ወይስ እግዚአብሔር ላይ ነው? ለካስ ሙሉነት እግዚአብሔር ውስጥ ነው የሚገኘው። በምንም ተአምር ልትረካና ልትደሰት አትችልም በእቃ ነገር። እቺ ዓለም የምታቀርባቸው ነገሮች ጊዜያዊ ደስታ ሊሰጡ ይችላሉ፣ ጊዜያዊ እርካታ ሊሰጡ ይችላሉ፣ ኩራት፣ ሙሉነት፣ ጊዜያዊ ሙሉነት ሊሰጡ ይችላሉ። ግን መንፈሳዊ ሙሉነት ሊያቀርቡልህ አይችሉም። እና ይህ ትልቅ የሆነ ትምህርት ነው። መንፈሳችን ላይ ጠንክረን በዛ ሙሉነት ቢሰማን ይሻላል። ሁላችንም መንፈሳዊ ላይ ደግሞ እኩል እንደሆን ማወቅ አለብን። ከእግዚአብሔር ቅርብ ከሆን ማንም ሀብታም፣ ማንም ታዋቂ፣ ማንም ቆንጆ ከኛ መብለጥ አይችልም። ቢካዝ አንድ ነን፣ ሁላችንም በመንፈስ አንድ ነን። በዓለማዊ ነገር ልንበላለጥ እንችላለን፣ መንፈስ ግን ሁሌም አንድ ነች። እሷ ነች ደግሞ ትክክለኛዋ። ውድድሩ እሱ ላይ ነው ያለው፣ ዓለማዊ ነገር ላይ አይደለም። ነካስ
ሰላም አዶናይ ነኝ። እንደምን አላችሁ? እንግዲህ እንደምትመለከቱት ስሜ ወደ አዶናይ ማዳ ተቀይሯል። ቢካዝ ወላይታ ሀገሬ ያወጡልኝ ስም ስለሆነ ማዳ አከብረዋለሁ። ስሜም ነው አዶናይ ማዳ። አተመደሰ እንዳትለን አተመደ ፕሌን እኮ እየተከፈተ ነው። አዶናይ ወይኮ ማዳ አምባሳደር አዶናይ አብዱሳሮያ ማዳ አዳ እየቀረጸኝ ነው።